ቶሎ የመጨረስ ችግር አለ ብለን የምናስበው ለወንድ ልጅ ከ60 ሰከንድ በታች ከቆየ ነው። 60 ሰከንድ በታች ሆኖ 60 ሰከንድ ማለት 60 ሰከንድ ከ30 ሰከንድ ከዛ ያነሰም ሊቆዩ ይችላሉ። ኢቭን ገና ግንኙነቱ ከመጀመሩ በፊት ሊጨርሱ ይችላሉ። ሴት ልጅ መጨረስ ቢያስፈልጋት ኖሮ ለማርገዝ ፖፑሌሽን ኢሹ አይኖረንም ነበር። በጣም ያለን ብር ይበቃል ነበር ነው። እንደዛ አይነት አስተሳሰብ አለ እና ማንም ሰው ሊያረግዝ አይችልም። በጣም የብዙ ሰው ችግር ነው። ሴት ልጅ ፊኒሽ የማድረግ እንትኗ ምናምን ነገር ቢያስፈልግ ፎር ሄር ቱ ጌት ፕሬግናንት በጣም አሳሳቢ ጉዳይ ነበር የሚሆነው። የኮካ እንትን ትንሽ ኢንተረስቲንግ አከራካሪም ነበርና አንዳንዴ ሰዎች እንደዛም ያደርጋሉ እንዴ ይደረጋል ወይም ተብሏል። እና እንዴት ነው አይዲያው? ማለት ከአሁን በፊት ነበረሽ ወይስ ሰዎች አምጥተውልሽ ነው? የሆነ ሲባል ሰምቻለሁ። ከዛ የሆነ ኮሜንት ሴክሽን ላይ አታስቢ እሱን በኮካ እንትን ማለት ይቻላል፣ ይሄ ቨርጂኒቲ መመለስ ማጥበብ ምናምን ጀስት በኮካ ታጠቡ ባያቸው ነው። ተረጋገመ እሱ ኮሜንት። ሪሰርችን ስሰራ ላይክ ተርንስ አውት በስነስርዓት እንደዛ የታስተሳሰብ አለ። አይዲያው እንዴት ነው? ኖርማሊ አሁን ሃይፐሮዝሞላር ስልሽ ይሄ ወፈር ያለ ፈሳሽ ሲሆን እዛ ጋ ያሉትን ቀጫጭን እንትን ይስባል ነው። በኮካ ሲታጠቡ እዛ ጋ ያሉ ፈሳሽ መጠራቀም አይነት ነገር ይመጣና እብጠት ነገር ተፈጥሮ የድንግልና አይነት ኦር ደግሞ የማጥበብ አይነት ኢሉዥን ይሰጣል ቴምፖራርሊ ማለት ነው። ግን ሳይድ ኢፌክቱ ሳይድ ኢፌክት አይደለም። እዛ አካባቢ ያለ ባክቴሪያ፣ ቫጂኖሲስ፣ የፈንገስ ኢንፌክሽን ምናምን ኢትስ ናት ወርድ ኢት። ግን ላይክ በድሮ ታሪክ በምንድን ነው ሎጂኩ ብዬ እንትን ስል የኮካ እንትን ስኳሩ ጣፋጩ ብዙ አይደለ ሃይፐሮዝሞላር ስለሆነ እዛ ጋ ያለውን ፈሳሽ የመጎተት ነገር ያመጣና እዛ ጋር ትንሽ ስዌሊንግ እና እንትን ነገር ያመጣል ነው። ከዛ እሱን በመጠቀም ብዙ ሴቶች ስፔሻሊ ይሄ ወርኪንግ አይነት ሌዲሶች እንትን የሚሉት ነገር ነው፣ ከዛ የሚሞክሩት ነገር ነው። ከዛ ጁናት ማሽርኩ ኮካ ምን አስባችሁ በሰዎች ምናምን በሚል እንትናልን። ከዛ ኋላ ነው ሌላ ጥያቄዎች መምጣት ጀመሩ። እሱ ኮመንት ላይ ነው ባሌ ፈሳሽ በዝቶበት ከሌላ ወንድ ጋር ሆነሽ ነው ይሄ እንዳለ ፈሳሽ የመጣው ምናምን ብሎ ተጣላኝ። ኖርማሊ ራሱ ምን አይነት ፈሳሽ ምን አይነት ሳሌ ሊበዛ እንደሚችል አይነት አንደርስታንዲንግ ምናምን ነገር እያልሽ ከዛ እያለ ቀጠለን። ኮካ ከፍሎኝ አይደለም ኮካ ቢከፍለኝ ትቡና ቢቱል ያ እነሱ ጥያቄዎች ያው እንደቀልድም አንዴ ቫይራልም የሆነ እንትን ነው። the biggest view surprisingly ከበድ ያለ ቶፒክ አድረስ ስታደርጊ ባይ ዘ ዌይ ሳይንሱ ከበድ ሲል ሰውም እንትን አይልሽ ምናምን። ከዛ ግን when you like በኮካ እንትናችሁና ትታጠቡ ሲባል ጎስ ቫይራል am like really the highest view saying 2.9 million or something በጣም አይቻለሁ እኔም። እና ከዛ ግን ምን ከዚህ ጋር ያይዤ የማነሳው ነገር አንዳንድ ጊዜ እንደ ባህልም እንዳስተዳደግም የሚይዝ ነገር አለ አይደለ? አሁን ከመጣንበት ነገር አንጻር እኔ እንኳን አሁን ኢንተርቪው ለማድረግ እንደዚህ አይነት ጥያቄዎችን ከአሁን በፊት ከጠየቁት እንዴት ነው መጠየቅ ያለብኝ? ምንም አትፍሪ፣ ያለወራሁት ነገር የለም እዛ ላይ እኔና አንቺ ብንወራው ችግር የለም። ግን ነገሮች እንዴት መነገር አለባቸው ብለሽ ታስቢያለሽ? ማለት በግልጽ መወራት አለባቸው ወይስ እንዴት ነው ጉዳዮች መገለጽ ያለባቸው? አንቺ ጋር ሲመጣ ታካሚ በሽታውን ለመናገር ፈርቶ አያውቅም? ይፈራሉ። ለዛ ነው ባይደው የሚታከም ነገር ሳይመስላቸው ደብቀው የቆለፉትን ነገር ነው አንቺ ሶሻል ሚዲያ ላይ ስታወሪ ኦኬ እሷ ጋር ሕክምናው ማግኘት እችላለሁ የሚለው ነገር። አሁን ብዙ ሴቶች ብዙ ጊዜ ደብቀው ከባላቸው ጋር ውስጥ ተፋቶ የመጡበት ነገር ይሄ የማህፀን አካባቢ ፈሳሽ አይነት ነገር ጠረን ካመጣባቸው እንደዚህ አይነት ችግር እንትን ሲል አያም በቃ እኔ ነኝ ችግሩ፣ ይሄ የኔ በሽታ ነው፣ መደበቅ ነው ያለብኝ፣ አላገባም ብለው ቁጭ ያሉ ሴቶች አሉ። ልክ እንትን ብለሽ ስትነግሪያቸው በተፈጥሯዊ በግንኙነት አባላዘር በሽታ ራሱ ሳይሆን ውስጥ እየገቡ በታጠቡ ቁጥር የሆነ ጥሩ የሚባሉትን ባክቴሪያ እየገደሉ ጠረን ሊቀየር ይችላል። ስፔሻሊ አንድ ሴት ልጅ ግንኙነት እንደጀመረች ከወንድ ጋር የነበራት ጥሩ የሆነ ኢኮሲስተም ወንዶች መተው ያዛቡባታል ነው። የእነሱ ፈሳሽ ሊሆን ይችላል የሚጠቀሙት ኮንዶም ኦይሊ ስለሆነ ያ ኦይል መጥፎ ባክቴሪያ እንዲያድግ ያደርጋል። ስለዚህ ልክ ሴክሹዋል ነገር ስትጀምር በቃ የሆነ ይረበሻሉ፣ መስተካከል የማይችል ነገር ይመስላቸዋል። ግን ኮመን ነው በአመት ውስጥ አንዴ ምናምን ያቺ ሴት እንደዚህ ነገር ሊያጋጥም ይችላል። ልክ ይሄንን ስታወሪ ኮምፈርታብል ሆኖ ይመጣሉ። ወንዶች ላይ ራሱ ይሄ ስንፈተ ወሲብ ምናምን አይነት ነገሮችን እንትን እንላለንና የኔ ችግር ነው አይነት ነገር ብሎ ነው የሚያስቡት። ቶሎ መጨረስን መታከም የሚችል ነገር ነው የብልት መቆም በቃ ከዛ ላይ ከሚስታቸው ግን አቮይድ ማድረግ ይጀምራሉ። ኢንሰኪዩር ይሆናሉ። ከዛ ላይ ጭንቀት ውስጥ ዲፕሬሽን ውስጥ ይገባሉ። ለሌላ ያላቸው ስራ ራሱ እየቀነሰ የሚሄድበት አይነት ሲቹዌሽን ያለው አሁን ይሄ የሚደበቅበት ጊዜ ቀርቷል ነው። ኤቭሪቲንግ ማኔጀብል ነው። ስለዚህ መስተካከል ይችላል ብለሽ ስታወሪ በቃ ልክ አንቺ በኮንፊደንስ ስታወሪ አንቺ ጋር ይመጣሉ። እንደሌላው ሰው አፍረሽ ምናምን መወራት ያለበት ነገር ነው። ከልጅነት ጀምሮ ወንዶች
ይሄ ኤርሊ ኤጅ ሲጎረምሷ ማስተርቤሽን ምናምን አይነት ነገር የሚጀምሩት ምን ያህል ሊጎዳቸው እንደሚችል ወደፊት ወደ ቶሎ መጨረስ አይነት ነገር ሊያስኬዳቸው እንደሚችል ካልነገርሻቸው ማነው ጋይድ የሚያደርጋቸው? ላይክ ሙቪ ላይ የሚያዩት ነገር ኦር ደግሞ እዛ ጓደኛቸው። ሶ መደባበቃችን ምንም እየጠቀመን አይደለም። ግልጽ ከፋሚሊ ጋር ከእህት ጋር ከወንድም ጋር እንደዚህ አይነት ሄልስ ኢትስ ፓርት ኦፍ ላይፍ። ይሄ ከልብ ድካም ምናምን ያኛው ጤና ይበልጣል ይሄኛው እንትን አይደለም። ሴክሹዋል ሄልስ ተረበሸ ማለት ያ ሰው ሜንታሊ በብዙ ነገር ነው ሳይድ ኢፌክት ያለው። ሶ ማውራት እንጀምር ከልጅነት ጀምሮ ሲጎረምሱ ጀምሮ ሄልዚ የሆነ ነገር ላይክ ፈሳሽ እንደዚህ ነው መሆን ያለበት፣ የወር አበባ እንደዚህ ይመጣል፣ እድሜሽ እንደዚህ ነው፣ ወንዶችም በዚህ ሰዓት እንደዚህ አይነት ፍላጎት አላችሁ፣ ግን እንደዚህ አድርጋችሁ ነው ማኔጅ ማድረግ ያለባችሁ፣ ጓደኛ ስትይዙ እንደዚህ ነው ትሪት ማድረግ ኤቭሪቲንግ ይወራ በይ። ከቤተሰብ ጋር መወራት አለ። ከቤተሰብ ጋር ከልጅነት ጀምሮ ላይክ ትክክለኛ ሜንታል ሴክሹዋል እንትን ላይ ጥሩ አስተሳሰብ ኖሯቸው እንዲያድጉ። ወደ ሌላ ነገር አሁን እንግዲህ እኛ ከመጣንበት አስተዳደግ ፋሚሊም ቤት ያለ ታላቅ ሰውም ታናናሽ ከታላላቁ ጋር የማያወራበት ምክንያት ወደ ሌላ ነገር የመግፋት ስሜት ወይም ግልጽ ሆነን ስላላደግን እንዴት ነው ባለጌ የመሆን አይነት ስሜት አለው እና እሱን ነገር እንዴት አድርጎ ማከም ይቻላል ብለሽ ታስቢያለሽ? ኮሚኒኬሽን ላይ አሁን ኖርማል እኛ ማወቃችን አልቀረም። ከፋሚሊ አይደለም ያወቅ ነው ግን ማወቃችን አልቀረም። የዛ ሰዓት ስልክ አልነበረም። ያቺን ጠቅጠቅ ይዘን ራሱ መስማታችን አልቀረም። እኛ የአሁኖቹ ጣያ ፍሪ አክሰስ ወደ ስልክ የሚያስፈራ እንትን ላይ ነው ያለው። አይደር ሚስ ኢንፎርሜሽን ይደርሳቸዋል ወይ እነሱ ትክክለኛ ኢንፎርሜሽን ይደርሳቸዋል። ሁለተኛ ደግሞ ሴት ልጅን ለሴክሹዋል ያላትን እንትን ፖዚቲቭ ሆኖ ሄልዚ ሆኖ ማደግ አለባት። አለበለዚያ ሳይኮሎጂካሊ የሚያጋጥማቸው ነገር አለ ወደፊት። ይሄ አንድ ሴት ላይ የምናክመው ነገር ምንድነው? ሴክሹዋል ሄልዝ ላይ ህመም አላቸው ማለት ቫጂስመስ የሚባል እንትን አለ። ይሄ በጣም ሳይኮሎጂካሊ ስለ ሴክስ ያላቸው ነገር ኔጌቲቭ ሲሆን አንዳንዴ እዛ ጋር በጣም ቴንሽን ይፈጥርና በጣም ኮንትራክትድ ይሆናል። ግንኙነት ማድረግ አይችሉም። ያን ያህል ለምንድነው ሩቱ ተብሎ ቼክ ሲደረግ አብዛኛው ጊዜ የሚሆነው ሴት ልጅ ስታደርግ ሴክስ አረግሽ ማለት ላንቺ ያለሽ ቫልዩ ይወርዳል፣ ሴክስ ኔጌቲቭ ነገር ነው፣ ብልግና ነገር ነው የሚለው አስተሳሰብ፣ ይሄ መደበቃችን፣ ይሄን ያላቸው ሜንታሊቲ ይቀየርና ላይክ አሁን ሴክስ አለማድረግ መቻልኩ ማለት ልጅ መተካት አትችልም፣ ህመም ይኖራል፣ ሙሉ ትዳሯ የሚበጠብጥ ነገር ነው። ሶ ሄልዚ የሆነ ነገር ኖሯቸው ኮሚኒኬት መደረግ አለበት እንጂ ሴክስ ማለት እንደዚህ ነው ምናምን አይነት ሁሌ ኔጌቲቭ ነገር ስንሰማ ከዛ ኋላ ግንኙነት ስትጀምር አንደኛ ኢንጆይ አታደርገውም፣ ፍርሃት ይመጣል። ከዛ ግንኙነት አደረግኩ ማለት የሴትነት ቫልዩ እየቀነሰ ነው አይነት ነገር ይኖራል። ሶ የምናስተምራቸው ሴክሹዋል እንትን ሄልዚ ነው፣ ግን ኦፍኮርስ ኮሚትድ ከሆነ ፓርትነር ብቻ ከትዳር የሚለውን ነገር ነው አብረን ማስተማር አለብን ነው። ላይክ ይሄ ኢትስ ዩር ባዲ ጎ እንትን ምናምን እሱን አይነት ካልቸር በፍጹም ይሄ የውጮቹን በቲኔጅነት እንዲጀምሩ ነው እንደዛ ሳይሆን የምናስተምራቸው ላይክ ፊልም ላይ ብታዩም እነሱ ቫልዩ ቀነሱት ማለት ቫልዩ የወረደ ነው ማለት አይደለም። ይሄ አላ ዩ ጊቭ them the impression በቃ ትክክለኛውን አስተሳሰብ። አለበለዚያ ይሄ ነገር አይወራም ብሎ ከተደበቀ በሆነ ፊልም ያሳያቸዋል። ያንን ፊልም ነው መስዬ መቅረብ ያለብኝ ብለው ችግሮቻቸውንም ሳይናገሩ መፍትሄም ሳያገኙ ነው የሚያልፉት። ብዙ ጊዜ ትዳሮችን ባለመነጋገር ይፈርሳሉ። በተለይ እንደዚህ ግልጽ ሆኖ ሰው አንዳንድ እንደዚህ ኢንተርቪው ሳደርግ ብዙ ጊዜ በበርበሬና በሽሮ ትዳር አይፈርስም ማለች አንድ ልጅ እና ይህንን ነገር በስነስርዓት አለማውራት ነው። ሴክሻል ላይ ያላቸውን ፍላጎት ምንም ነገር አለማውራት ነው። በእንደዚህ አይነት ጉዳይ ላይ አንቺ ጋር የመጣ ለየት ያለ አሉ ሴቶች ይመጣሉ ካገቡ የሆነ ያህል ወር ሆኗቸዋል፣ ግን እንደዚህ ግንኙነት ላይ ፔንፉል ስለሚሆን ነገር ግንኙነት ማለት ቢያንስ እስከ ወልድ እንኳን ያለ ማስታገሻ፣ ይሄ በማስታገሻ የሚስተካከል ነገር አይደለም። አብዛኛው ጊዜ ቼክ የምናደርገው ነገር አለ። ኢንፌክሽን ከሆነ ኢንፌክሽኑን ቼክ፣ ሆርሞን መዛባት ከሆነ እሱን እንትን እንላለን። ከዛ ውጭ ግን ከፓርትነር ከባል ጋር ያለው ኮሚኒኬሽን ነው። እኔ ደስ የሚለኝ እንደውም ባልና ሚስት ሁለቱ መጥተው በስንፈተ ወሲብ ቢታከሙ በጣም ደስ ይለኛል። ምክንያቱም የአንድ ሰው ነገር አይደለም ሴክስ ማለት የሁለት የፓርትነር ነገራ። ስለዚህ ሴቷ ምን እንደሚያስፈልጋት እዛው ክሊርሊ ብትናገር፣ ወንድ ልጅም እንደዚህ አላ የሆነ ስንት ደቂቃ በቆይ ነው ብለቴ ትንሽ ነው ብሎ ብዙ አይነት ውስጥ የተደበቀ ኢንሴኪሪቲ አለ ሴክስ ላይ በሴትም በወንድም ማለት ነው። እና የሴት ደግሞ የሚከብደው ምንድን ነው ጭንቅላቷ ሳይኮሎጂካሊ በዛ ሰዓት ኢንጆይ የማታረግበት ብዙ ምክንያት አለ። አሁን ይሄ ኦርጋዝም ደረጃ ለመድረስ አሁን ለወንዶቹ ፕሪማቹር የሚለው ነው የሚያሳስባቸው። ሴት ደግሞ ምንድነው በዛ ሰዓት የሚያሳስባት ከፓርትነሯ ጋር ላይክ ዱ አይ ሉክ ፕሪቲ አምራለ ወይ እንደዚህ ነው እንትን ማለት ያለብኝ ወይ ምናምን ነገር ነው። የሴት ትንሽ ከበድ ይላል ላይክ ሳይኮሎጂካሊ ሩትድ ነው። የወንዶች ደግሞ ጀስት ኢትስ ኢዚየር። ግን እነሱም ቢሆን ከልጅነት ጀምሮ ማስተርቤሽን ከጀመሩ ኦር እንትንም ይባላል
ላይክ በአማርኛ ሲተረጎም እንዴት ነው የሚሆነው? ዴት ግሪፕ ነው የምንለው። ላይክ በስነ ስርዓት ብልታቸውን አንቆ እንደ መግደል ነገር። ምክንያቱም የዛኔ ማስተርቤት ሲያደርጉ በጣም ጫና አድርገው የሚይዙ ከሆነ በጥንካሬ በደረቁ ይሄ አላ ፋስት የሆነ አግረሲቭ የሆነ ማስተርቤሽን የለመዱ ወንዶች አሉ። ከዛ ኋላ ሲስተማቸው ምን እየሆኑ ይሆናል? እዛ ያሉት ነርቮች እየደነዘዙ ዲሴንሲታይዝድ እየሆኑ ይመጣሉ። ከዛ ኋላ ብሬናቸው ደግሞ ኮንዲሽንድ ይሆናል። ይሄ ኮንዲሽኒንግ ይሄ አንዱ ውሻ ልክ የሆነ ቤል ሪንግ አድርገሽ ምግብ በሰጠሽ ቁጥር ከዛ ላይ ያቺን ቤል ሲሰማ ሁሌ ሳርቤት የሚያደርገው አይነት ኮንዲሽን ይሆናሉ። በዛ ሲቹዌሽን ብቻ ነው ጭንቅላታቸው መጨረስን የሚያውቀው። ከዛ ኋላ ወደፊት ሚስት ሲይዙ የፈለገ እንትን ቢሆን የእሷ በቫጃይና ኦር ኤኒ አይነት ስቲሙሌሽን መጨረስ አይችሉም። ከዛ ኋላ የብልት መቆም ችግር ይመጣል ምናምን። ሶ ቤዚክሊ አንቀው እየገደሉ ላይክ ዴር ኪሊንግ ዴር ጄኒታል ማለት ነው። ሶ ቀደም ብለሽ ግን ልጆችሽን ሄልዚ ዌይ ኦፍ ኮፒንግ ዊዝ እንትን ምናምን ነገር ብታሳውቂ ኦር ፐብሊክሊ ደግሞ እንደዚህ የምናወራ ከሆነ ይሄ ነገር አይጠቅመኝ የሚለውን ነገር እንኳን እያሳወቅን እንመጣን ነው። ትፈሪያለሽ። አሁን አንቺም ወተሽ የሆነ ነገር ለማለትም ትፈሪያለሽ፣ ግን መወራት አለበት። አሁን ብዙ ሰው ላያቅ ይችላል እንደዚህ አይነት ጉዳዮች እንደዚህ እንደሚያመጣ። አሁን አንቆ መግደል ነው በቃ ትክክለኛውን ዴት ግሪፕ ነው ይባለው። ይሄ በራሴ አተረጓጎም ነው በአማርኛ አስተረጎም ይመስለኛል። ሊትራሊ ዴት ግሪፕ ላይክ በቃ እንደ መግደል ነገር ነው ብዬ ነው ራሴ የተረጎምኩት ነገር እና የበለጠ ሃርሸር የሆነ ሪያሊቲ እንዲሰጣቸው ማለት ነው። ባልና ሚስቶች ይመጣሉ በእንደዚህ አይነት ሴክሹዋል እንትን ምናምን ለየብቻ ነው የሚመጡት። ኢንዲቪጁዋሊ ትሪት እናደርጋለን፣ ሄልዚ ኮሚኒኬሽን እንዲጀምሩ እናደርጋለን። ከዛ ውጪ ኮሜንት ሴክሽኑን ነው የምፈራው። እንደዚህ አይነት ነገር ስፖስት ላለመግባት እሞክራለሁ። ልክ አይና እናመሰግናለን ግልጽ ስለተናገር ሲሆን ልክ ይሄ ይላለሁ። ከዛ ሁለተኛው ኮሜንት አንቺ ከዚህ ነገር አትፋችም እንደ ሁሉ ጊዜ ህይወትሽ ብልት ነው ዘግቼው እወጣለሁ። እንደዚህ አይነት ኮሜንቶች ምን ስሜት ይሰጡሻል? ላይክ ትለምጃቸዋለሽ። መጀመሪያ አካባቢ ይደብርሻል፣ ከዛ ግን ትለምጇለሽ። ምክንያቱም እዚህ ላይክ ስራ ነው ሴክሹዋል ሄልዝ እየሰሩ ያለሁበት አሁን ከረንትሊ በቃ የሆነ ኮምፈርተብል የሆንኩበትን ሰውን ማስተካከል የምችልበትን ስራ አግኝቻለሁ። ስራ አረግሹ እንደ ምናምን ስራ ነው ሳይከፈል እየሰጠው ነው እዛ ጋር። ብዙ ጊዜ እንትን ነው ስንፈተ ወሲብ ወንዱ ላይ ብቻ ያለ ነገር ነው ተደርጎ የሚታየው እና ሴት ልጅ ያለባት አይመስል ሁላችንም አሁን እንደውም አንቺም ላይ አይቻለው የተለያዩ ሳይ ነው ሴትም እንደዚህ ያለ ብዬ እንዳስብ ያደርገኝ እንጂ ወንዶች ብቻ የሚሄዱ ነው ይመስለን። እንዴት ነው እሱ ላይ ያለው? የሴት በደንብ አለ። አሁን ኖርማሊ ሴት ላይ ኖርማሊ ያለመጨረስ አይነት ችግሮች በጣም ኮመን ነው። በፔኔትሬሽን የምትጨርስ ሴት በስነስርዓት ከ100% 20% ነው። ያለመጨረስ ጉዳይ ደግሞ በጣም ከፍተኛ የሆነው በፐርሰንቴጅ አፍሪካ ሀገር ላይ ነው። ምክንያቱም የመጨረስ እድሏ ከፍተኛ የሆነ ሴት በጣም የሚያዝናና ፋክት ልንገርሽ፣ አንደኛ የተማረች ሴት፣ ምክንያቱም የበለጠ ኤጁኬሽን አላት፣ ምን እንደምትፈልግ ታውቃለች አይነት ነገር ኮንፊደንሱም ይኖራታል። ሁለተኛ ደግሞ ከአባቷ ጋር በጣም ጥሩ ቅርርብ ያላት ሄልዚ የሆነ ሪሌሽንሽፕ ያላት ወንድን የማመን ፕሮባቢሊቲዋ ከፍ ይላል። ሴክስን ኢንጆይ የማድረግ ነገሯ ከፍ ይላል። ከዛ ደስተኛ ቻይልድሁድ ያላት ሴት፣ እነዚህ ማለት ነው። ከዛ ያለመጨረስ ችግር ደግሞ የሚያጋጥማቸው ሴቶች በብዛት አንደኛ ይሄ በልጅነታቸው ፋሚሊ ሉዝ ያደረጉ እናትም አባትም ከ6 ዓመት በፊት ሉዝ ካረጉ፣ ከዚህ በፊት ሴክሹዋል አሳልት ከደረሰባቸው፣ ምክንያቱም ኦብቪየስሊ ያው ሄልዚ ነገር አይኖራቸውም ለዛ ስቴት። ያለመጨረስ ችግር አብዛኛው ጊዜ ደግሞ በግንኙነት ሰዓት ላይ ህመም፣ ይሄ ሴትን በጣም እንትን የሚል ነገር ነው። ከዛ ደግሞ ከፅንስ ጀምሮ ይሄ በጣም ያዝናናኝ ፋክት ስለሆነ በፅንስ ሰዓት ሴት ልጅ በጣም በዛ ሰዓት ፅንስ ውስጥ እያለች በደንብ ዴቨሎፕ ካደረገች ወደፊት የመጨረስ ፕሮባቢሊቲዋ ከፍ ከሚያደርጉ አንድ ፊዚካል ምልክቶች ውስጥ ይሄ አፐር ቲዩበርክል የምንለው እዚች ጋ ያለችው ከንፈር እዚች ጋ ያለችው አንተናለቻ ቲዩበርክል የምንላት ይችኛዋ ስትራክቸር እሱ ሳይዙ በተለቀ ቁጥር በፔኔትሬሽን የመጨረስ እድሏ ከፍተኛ ነው የሚል ሪሰርች የሚያሳየው ነገር አለ እና ኢትስ አ ፋሲኔቲንግ ሳይንስ ባይ ዘ ዌይ ሴክሹዋል ሄልዝ ገብተሽ ስታዩ ያሉት እንትን ሪሰርቾች ምናምን ስታነቢውም ደስ ብሎች ነው። ከዛ ለማህበረሰቡም ስታሳውቂ ማለት ነው። ስለዚህ ከመወለድ ጀምሮ ነው ያለው። ይሄ ሪስክ እንትኖቹን በቃ የተሰሩ ሪሰርቾች ከሚያሳዩት ውስጥ ፅንስ ውስጥ ጀምሮ ከዛ ኋላ ስታርግ ምን አይነት አስተዳደግ ያደገች ሴት ናት እንትን የምትለው፣ ከዛ እውቀት ያላት ናት ከፋሚሊ ጋር ያላት እንትን እና በፐርሰንቴጅ ይነግርሻል። ኖርማሊ በፔኔትሬሽን የምትጨርስ ሴት ከ100% ከ21 እስከ 25 ነገር ናቸው። ይሄ የማህበረሰባችን ደግሞ እሱን አያውቅም። ወንዶች እንዳለ አሳስቧቸው የሚመጡት ስንት ደቂቃ ልቆይ ነው። እሱ ኦፍኮርስ ማተር ያደርጋል፣ ግን
ለሴቷ ላይክ ምን አይነት ኦርጋዝሞች አሉ? ክሊቶሪያል አለ፣ በፔኔትሬሽን ብቻ አለ። በፔኔትሬሽን የምትጨርስ ሴት በጣም ዝቅተኛ ናት። እና እኔ ጋር ይመጣሉ ሴቶች ላይክ የኔ ችግር ነው ወይ ባሌ 20 ደቂቃ ምናምን 15 ደቂቃ ራሱ መቆየት ይችላል፣ ግን እኔ መጨረስ አልችልም። አም ላይክ ኖ ታይፕስ ኦፍ ኦርጋዝምስ አሉ እና አንቺ ስፔሲፊክሊ ትሪገሪንግ ፋክተርሽን ማወቅ አለብሽ ነው። እኛ ሀገር ውስጥ ሴክስ ለሴት ልጅ ይሄን ያህል እንትን አይደለም። እንጆይ አድርገው አታርገዋል አዝሎንጋዝ እስካረገዘች ድረስ ሴት ልጅ መጨረስ ቢያስፈልጋት ኖሮ ለማርገዝ ፖፑሌሽን ኢሹ አይኖረንም ነበር። በጣም ያለን ብር ይበቃል ነበር ነው። እንደዛ አይነት አስተሳሰብ አለ እና ማንም ሰው ሊያረግዝ አይችልም። በጣም የብዙ ሰው ችግር ነው። ሴት ልጅ ፊኒሽ የማድረግ እንትኗ ምናምን ነገር ቢያስፈልግ ፎር ሄር ቱ ጌት ፕሬግናንት በጣም አሳሳቢ ጉዳይ ነበር የሚሆነው። በእንደዚህ በእንትን ጉዳይ ላይ አንቺን አንዳንድ ጥያቄዎች ከሰዎችም ወስጄ ነበር አንቺን እንደምጋብዝ ይሳቅና ዝቅተኛው እስካሁን ማቀው አንድ ልጅ 2 ደቂቃ ነው የሰማሁት፣ ግን ከፍተኛው ደግሞ 2 ሰዓት ድረስ የሚቆያልና 2 ደቂቃውም 2 ሰዓቱ ድረስ ያለው እንዴት ነው ጤናማና ጤናማ ያልሆነ ብለን የምንለየው? ላይክ ፕሪማቹር የምንለው ቶሎ የመጨረስ ችግር አለ ብለን የምናስበው ለወንድ ልጅ ከ60 ሰከንድ በታች ከቆየ ነው። 60 ሰከንድ በታች ሆኖ 60 ሰከንድ ማለት 60 ሰከንድ ከ30 ሰከንድ ከዛ ያነሰም ሊቆዩ ይችላሉ። ኢቭን ገና ግንኙነቱ ከመጀመሩ በፊት ሊጨርሱ ይችላሉ። ግን ይሄ አንድ ጊዜ ካጋጠመ ጀስት ፐርፎርማንስ ኤግዛይቲ ሊሆን ይችላል። ማለትም ልክ አዲስ ጓደኛ ይዘው ምናምን ኤክሳይትመንቱ ሊሆን ይችላል። ይሄ እንደ ኢሹ ችግር ብለን የምንቆጥረው 6 ወር ከቆየ ብቻ ነው። እስከ አቬሬጅ እስከ 25 ሚኒትስ ድረስ ኖርማል ነው። ከዛ በኋላ ደግሞ አን ኦርጋዝም ኦር ዲሌድ ኦርጋዝም የምንለው አለ ወንዶች ላይ ከ1 ሰዓት በላይ ከቆየ። ይሄ ደግሞ ለረጅም ጊዜ፣ ይሄም አይነቶች አሉት። ላይክ ይሄ በሆነ አይነት ሁኔታ ብቻ መጨረስ የሚችል ሰው አለመጨረስ የሚያስቸግራቸው ወንዶችም አሉ። እኛ ሀገር ግን ላይክ አለመጨረስ እንደ እንትን አይቆጠርም፣ እንደ አምደ ነው እንጂ እንደ በሽታ አይቆጠርም። ግን ከሆነ ሰዓት በላይ ያለ አይነት ከሆነ አይነት ሰርከምስታንስ ውጪ መጨረስ የማይችሉ እንትኖች አሉ። ላይክ የሆነ ስፔሲፊክ የሆነ ስቲሙሌሽን የሚያስፈልጋቸው አይነት እንትን አለ እና አን ኦርጋዝም እና ዲሌድ ኦርጋዝም እንላቸዋለን። እሱም መታከም የሚችል ነገር ነው። ግን እኛ ሀገር እሱን እንደ ተውት ሊታከሙ አጋጥሞኝ አያውቅም። ግን ህመም ነው አለው የራሱ ሕክምና ይሄኛው የራሱ ሕክምና አለው በሜዲኬሽን ምናምን ማስተካከል እና ያው ፕሪማቹር ኢጃኩሌሽን ደግሞ በብዛት የሚያጋጥመው ማለት ነው ቶሎ የመጨረስ ችግር። ይሄ ከ1 ደቂቃ በፊት የሚጨርሱ ወንዶች የሚያጋጥሙን በልጅነት ማስተርቤሽን ይጀምራሉ። ልክ ቲኔጅ ልክ እንደጎረመሱ ሰዓት ቅድም እንዳልኩሽ ይሄም ኮንዲሽኒንግ ይሆናል። ምክንያቱም ልክ በ13 ዓመትሽ መቼስ የራስሽ ቤት የለሽም። ፋሚሊ ሳይመጣ የሆነ የፈጠነ ምናምን ነገር አንድ እንትን ማለት ነው የሚፈልጉት ነው። ገና ይሄ ዴቨሎፕ እያደረገ ያለው ነርቨስ ሲስተማቸው እሷን ብቻ እየለመደ ይመጣል። ገብቷል። በ1 ደቂቃ መጨረስን እየለመደ ይመጣል እና ልክ እያደጉ ሲመጡና ጓደኛ ሲይዙ ኦልሬዲ ኮንዲሽንድ ናቸው። ኦልሬዲ ያ ዴቨሎፕ ያደረገው ነርቨስ ሲስተማቸው በዛች ደቂቃ ብቻ የመጨረስን የሚያውቅ ነው። ስለዚህ ወደፊት ጓደኛ ሲይዙ ፕሪማቹርሊ ነው የሚጨርሱት። ከዛ ይሄንን ሲስተም እንደ አዲስ እንትን ለማለት እየከበደ ይመጣል ማለት ነው። ልምድ ያደረጉትና ያንን ልምድ ነው የሚጠብቀው።